አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 20 በዚህ ቀን መጽሐፍትን የተረጎመ አባ ሰላማ አረፈ። የቅድስት ሄዛዊም መታሰቢያው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን በከሃዲው ንጉሥ ዳኪዎስ ዘመነ የነበሩ የኤፌሶን አገር 7 ደቂቅ አረፉ። እሊህም 7 ደቂቅ ከንጉሥ ዳኪዎስ ጭፍሮች ውስጥ በመዛግብቱ ላይ የሾማቸው ነበሩ። አምልኮ ጣዖትንም ባወጀ ጊዜ ጣዖትን በማምለክ ስራ አልተሳተፉም። እሊህን ቅዱሳን በንጉሥ ዘንድ ወነጀሏቸው፣ ይዞም አሰራቸው። ከዚህም በኋላ ወደ ሌላ ቦታ ለመሄድ በፈለገ ጊዜ እስከሚመለስ ድረስ ፈቶ ለቀቃቸው። ምናልባት ከምርክራቸው ቢመለሱ ብሎ በልቡ አስቦ ከዚህ በኋላ እሊህ ቅዱሳን ለረከሱ ጣዖታት እንዳይሰግዱ የጭፍራነት ስራቸውን ትተው በተራራ ውስጥ ወዳለው ዋሻ ሄደው በዚያ ተሰወሩ። የዋሻውን አፍ ዘጉ። ከእርሳቸውም ጋራ በንጉሥ ዳኪዎስ ስም የተቀረጸ ብር ነበር። ከእርሳቸውም አንዱ በየተራቸው ወጥቶ ምግባቸውን ገዝቶ ወደ እሳቸው የመመለስ ነበር። ዳኪዎስም ከሄደበት እንደተመለሰ በሰሙ ጊዜ የዋሻውን ደጃፍ ዘግተው ተኙ። የሊህም ቦታቸውን የሚያውቅ አማኒ የሆነ ከጭፍሮች ውስጥ አንድ ሰው ነበር። ወደ ከተማም ሲወጡ ያገኛቸው ዘንድ ጠበቃቸው። ባልመጡም ጊዜ ተነስቶ ወደ ዋሻው ሄደ። ዋሻውንም ከውስጥ እንደዘጉት ሆና አገኛት። እነርሱም በረሃብ የሞቱ መስለው ታላቅም የድንጋይ ሰሌዳ አምጥቶ ከእሳቸው የሆነውን ገድላቸውን ጽፎ በቀዳዳ ውስጥ በዋሻ ውስጥ አስገባው። እሊህም ቅዱሳን በእግዚአብሔር ትእዛዝ 372 ዘመናት አንቀላፉ። ዳኪዎስም ሙቶ እስከ ቴዎዶሲዮስ ብዙ ነገስታት ነገሱ። በዚህም ምዕመን ንጉሥ ቴዎዶሲዮስ ዘመን ትንሣኤ ሙታን የለም የሚሉ ሰዎች ተነስተው ብዙዎች ተከላከሏቸው። በዚያን ጊዜ እሊህ ቅዱሳን 7 ደቂቅ እግዚአብሔር አነቃቸው፣ ትንሣኤ ሙታን መኖሩን ግልጽ ያደርግ ዘንድ። ከዚህ በኋላ ከእርሳቸው አንዱ ምግባቸውን ሊገዛ የከሃዲ ዳኪዎስን ወሬ ሰማ ዘንድ ብር ይዞ ወጣ። ወደ ከተማም በገባ ጊዜ የከተማው ሁኔታ ተለዋወጠበት። በከተማውም በር መስቀሎች አየ። በየአንቀጾቿም የክብር ባለቤት የሆነ የጌታችን ኢየሱስ ክርስቶስን ስሙን ያለ መፍራት ሲጠሩ ሰማ። አንዱንም ሰው ይህች ሀገር ኤፌሶን አይደለችምን ብሎ ጠየቀ። እርሱም አዎን ናት አለው። ያንንም ብር አውጥቶ ለባለሱቁ ሰጠው፣ ምግባቸውን ይሸጥለት ዘንድ። ባለሱቁም ያን ብር ተመለከተ፣ የንጉሥ ዳኪዎስ ስም ተቀርጾበት አገኘውና ያንን ሰው ይዞ በአንተ ዘንድ የተሸሸገ ገንዘብ አለ፣ ይህ ምልክት ካንተ ተገኝቷልና አለው። እንዲህም ሲጣሉ ወደ እርሳቸው ብዙ ሰዎች ተሰበሰቡ። እንዲህም ብለው ጠየቁት፣ አንተ ከወዴት ነህ? ከዚህች ሀገር ነኝ አላቸው። ማንን ታውቃለህ አሉት። እርሱም እገሌንና እገሌን አላቸው። ከዘመናት ብዛት የተነሳ የጠራቸውን ሰዎች የሚያውቋቸው የለም። ስለዚህ በእርሱ ላይ ተቆጥተው ወደ ዳኞች ወደ ኤጲስቆጶስ አባ ቴዎድሮስ ወደ ንጉሥ ቴዎዶሲዮስም አቀረቡት። ንጉሥና ኤጲስቆጶስም ከአንተ የሆነውን እውነቱን ንገረን፣ ከወዴት ሀገር ነህ አሉት። እርሱም እንዲህ ብሎ መለሰላቸው፣ እኛ 7ታችን የከሃዲ ንጉሥ ዳኪዎስ ጭፍሮች ነን። እርሱም ወጥቶ ወደ ሌላ ሀገር በሄደ ጊዜ ከአንድ ዋሻ ውስጥ ገብተን የዋሻዋን በር ዘግተን ተኛን። እነሆ ስንነቃ የምንመገበው ምግብ እገዛ ዘንድ ላኩኝ። ንጉሱና ኤጲስቆጶሱ በሰሙ ጊዜ ተነስተው ወደዚያ ዋሻ ከእርሱ ጋር ሄዱ። ከእርሳቸውም ጋር ብዙ ሕዝቦች አሉ። ቅዱሳኑም ተቀምጠው አገኟቸው። የዘመኑም ቁጥር በውስጡ የተጻፈበት በከሃዲው ንጉሥ በዳኪዎስ ዘመን የሆነውን ሰሌዳ ወድቆ አገኙት። ዘመኑም 372 ዓመት እንደሆነ ታወቀ። ንጉሥና ኤጲስቆጶሱ ከሕዝቡ ሁሉ ጋር አደነቁ፣ ምስጉን እግዚአብሔርንም አመሰገኑት። ትንሣኤ ሙታን የለም የሚሉትም ይህን ድንቅ ስራ አይተው ትንሣኤ ሙታን እንዳለ አመኑ። እሊህ 7 ደቂቅንም በጠየቋቸው ጊዜ ከእርሳቸው የሆነውን ሁሉ ነገሯቸው። ከዚህ በኋላ ተመልሰው ተኙ፣ ነፍሳቸውንም በእግዚአብሔር እጅ ሰጡ። ንጉሥም የወርቅ ሳጥን ሰራላቸው፣ በሐር ልብሶችም ገንዘው በመልካም ቦታ አኖሯቸው። ከስጓቸውም ብዙዎች ድንቆች ተአምራቶች ተገለጡ። ስማቸውም
መክሲማኖስ፣ ታሙኪሮስ፣ መርዳዲሞስ፣ ዮሐንስ፣ ቆስጠንጢኖስ፣ አዝሚና፣ ዲዮኒዮስ ነው። ለእግዚአብሔር ምስጋና ይሁን። የሊም ቅዱሳን በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 21 በዚች ቀን አምላክን የወለደች የእመቤታችን ድንግል ማርያም የበዓሏ መታሰቢያ ነው። ዘአቅረብኩ ማኅሌተ ዘኪርየ አእላፈ እምነተጸምዱከ ዘልፈ ለላ አነብብ ተወከፍ ዘኔቴ መጽሐፈ እንተ ረሴከ እግዚኦ ጸሪቀ ምሕረቱ ወክፈ እምላቦ ናት ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ ረጌሌ ቆኑስ ሕፃን ለጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበው ስተርጎ መሳዲስ ወለሰማ ቃሎ በእዝነ መንፈስ ጸሎተሙ ማርያም አረቄተ ኩሉ እምባ ሰወር የማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታችን ከኛ ጋር ትኖር። ወአምላክነ በከመ ትኮን ከምሳን አሁን